በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አላችሁ የልዑል እግዚአብሔር ቤተሰቦች? ቸርነቱ ምሕረቱ ይቅርታው የማያልቅበት አምላካችን እግዚአብሔር ለዚህ ሰዓት ያደረሰን ክብርና ምስጋና ለሱ ይሁን። በዚህ በተከታታይ ቪዲዮ የምንማረው የቤተ ክርስቲያን ትምህርት የኢትዮጵያ የቤተ ክርስቲያን ታሪክ በዓለም መድረክ የሚል አርዕስት ያለው ነው። በቤተ ክርስቲያናችን በኮርስ መልክ የምንማረው የቤተ ክርስቲያን ትምህርት ነው። የምንጠቀመው መጽሐፍ የብፁዕ አባታችን የአቡነ ጎርጎርዮስ በረከታቸው ይደርብን የእሳቸውን መጽሐፍ ነው። እንዲሁም ከተለያየ መረጃዎች ያሉትን ነገሮች እንጠቀማለን። ዋናው ዓላማው የቤተ ክርስቲያንን አመሰራረት፣ የቤተ ክርስቲያንን ታሪክ አመጣጥ፣ የክርስትና እምነትን መረዳት ነው። በዓለም ያለችውን ቤተክርስቲያን በተወሰነ ካየን በኋላ የሀገራችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም የሱንም የቤተክርስቲያንንም አመጣጥ በተወሰነ ነገሮች እንመለከታለን። እንግዲህ ከዚህ ቀደም በመግቢያችን ላይ እንዳነሳ ነው በመጀመሪያው ክፍል ላይ የቤተክርስቲያን ትርጓሜ ምን ማለት እንደሆነና ምሳሌ ተመልክተናል። ዛሬ ደግሞ የምንመለከተው የቤተ ክርስቲያን አመሰራረት ታሪክ እንመለከታለን ማለት ነው። ስለዚህ በአክብሮት እንድትከታተሉን በልዑል እግዚአብሔር ስም እንጠይቃለን። የቤተ ክርስቲያን አመሰራረት ታሪክን ለማወቅ መጀመሪያ የፍጥረታትን ታሪክ ማወቅ ያስፈልጋል። ያም ማለት ነው እግዚአብሔር ለምንድን ነው ፍጡራንን የፈጠረው የሚለውን መረዳት ያስፈልገናል ማለት ነው እና ያንን መለስ ብለን እናያለን። አንደኛ እግዚአብሔር ለምንድን ነው ፍጥረታትን የፈጠረው የሚለውን ቅድስት ቤተክርስቲያናችን የምታስተምረን ግማሹን ለስባሄ ለምስጋና ወይ ለቅዳሴ እንደፈጠራቸው፣ እነዚህም ደግሞ ለቅዳሴ የተፈጠሩት ሰውና መላእክት እንደሆኑ፣ ሌሎቹ ደግሞ ለምግበ ስጋና ለምግበ ነፍስ እንደተፈጠሩ፣ ሌላም ደግሞ ለአንክሮ ለተዘክሮ ማለት ሀልዎተ እግዚአብሔርን እንድናቅ ተፈጥሮን አይተን ወደ አምላካችን ወደ እግዚአብሔር የሚያደርሰንን አእምሮ እንድንይዝ የሚያደርጉ ናቸው ማለት። ስለዚህ ፍጥረት የተፈጠረበት ዓላማ ለነዚህ ነው ይለናል የቤተ ክርስቲያናችን ትምህርት ማለት ነው። እግዚአብሔር ሰውን እና መላእክትን ለቅዳሴ ወይ ለምስጋና ፈጠረ ሲል ምስጋና ሽቶ ነው ወይ የሚለውን ትርጓሜ በቅዳሴ ሰለስቱ ምዕት ላይ እናገኘዋለን። እምቅድመ ይፍጥር መላእክት ለስባሄ ለቅዳሴ አኮ ዘተጸራ ስብሐተ አብ ወልድ ወመንፈስ ቅዱስ አላ ምሉ ውእቱ ውስተ ኩሉ በሐወርተ መለኮቱ ይላል። መላእክትን ለምስጋና ለቅዳሴ ከመፍጠሩ በፊት የአብ የወልድ የመንፈስ ቅዱስ ምስጋና የተቋረጠ አይደለም፣ ምስጋናው በባህሪው የመላ ነው እንጂ በማለት እግዚአብሔር እንደ ምድራዊ ፍጡር እንደ ምድራዊ ሹም ምስጋና ውዳሴ ፈልጎ ሳይሆን እነዚህን ፍጥረታት ምግባቸው መጠጣቸው ምስጋና ሆኖ እንዲኖሩ፣ አሁንም መላእክት የሚኖሩት እንደኛ መብል መጠጥ በልተው ተመግበው ሳይሆን አይበሉም፣ አይጠጡም፣ አያገቡም፣ አይጋቡም። ይሄንን እናውቃለን እና ምግብ ሆኗቸው የሚኖሩት ምስጋና ነው እና ይሄ እግዚአብሔር የፈጠረበት ጥበቡ ሰውና መላእክት እነዚህ ግዕዛን ያላቸው ፍጥረታትን የፈጠረ ለምስጋና ነው። ሌሎቹ ደግሞ ቅድም እንዳልነው ለአንክሮ ለተዘክሮ ለምግበ ስጋ እንደፈጠረ እንመለከታለን ማለት ነው። እንግዲህ የሰው ዘር ከመቶ ነገደ መላእክት አንዱ የሆነው የሳጥናኤል ዘር በሱ ምትክ ተተክቶ ለምስጋና እንደገባ የቤተ ክርስቲያናችን ትምህርት ያስተምረናል ማለት ነው። በወንጌልም በቅዱስ ወንጌል ስንመለከት ጌታችንና መድኃኒታችን ኢየሱስ ክርስቶስ በምሳሌ ይህንን ታሪክ በምሳሌ ሲያስተምር እነሆ ለአንድ ሰው 100 በጎች ነበሩት። ከ100 በጎቹ አንዲቱ ብትጠፋ 99ኙን በዱር ትቶ አንዲቱን ለማዳን ለማግኘት ይሄድ የለምን? ባገኛትስ ጊዜ እጅግ ደስ ይለዋል በማለት ከ99ኞቹ ይልቅ በጠፋችው በአንዲቷ በግ እንደሚደሰት የነገረን ታሪክ 99 ነገደ መላእክት የመላእክት ምሳሌ ነው። አንዱ ጠፋ የተባለው ደግሞ የሰው ዘር አዳም እንደሆነ እንረዳለን ማለት ነው እና እግዚአብሔር የሰው ልጅን የፈጠረው እንደ መላእክት ለምስጋና ነው የሚለው የቤተክርስቲያናችን ትምህርት ነው። እንግዲህ እግዚአብሔር አዳምን ከመፍጠሩ በፊት ቅዱስ ቄሌምንጦስ እንደነገረን በመጽሐፉ እምቅድመ ይፍጥሮ ለአዳም
አስተዳለው ለቱ ገነት እንዳለ እግዚአብሔር አዳምን ከመፍጠሩ በፊት ለሱ የሚያስፈልገውን ገነትን ቀድሞ ፈጠረለት። ገነትን ከፈጠረ በኋላ ደግሞ እግዚአብሔር በገነት 3 እጽዋትን ተከለ። እነዚህ እጽዋቶች ናቸው እንግዲህ ከታሪክ ጋር የሚያያዙት ማለት ነው፣ ከነገረ ድህነት ጋር። ቅዱስ ያሬድ ይህንን አሳምሮን በዜማው የወንጌሉንም አንድ ላይ አካቶ እንደነገረን አመ ፈጠራ እግዚአብሔር ለምድር ይዜነዎ ለሰማይ ወየተማከረ ምስለ መላእክቲሁ ወተከለ ሰለስተ ዕፀ ሕይወት በዲበ ምድር ይላል። እግዚአብሔር ምድርን ሲፈጥር ዓለምንም ሲፈጥር ለሰማይ ያልነገረው መላእክትንም አላማከረም። በምድር ላይ 3 እጽዋቶችን ተከለ የሚለው ይሄ ቅድመ ታሪክ ነው። 3 እጽዋቶች በገነት ውስጥ እግዚአብሔር ተከለ። አንደኛው የእጽዋት አይነት ለምግበ ስጋው የሚሆነውን፣ ሁለተኛው አይነት ደግሞ ዕፀ በለስ፣ ሶስተኛው ደግሞ ዕፀ ሕይወት የተባሉ እነዚህ 3 እጽዋቶች የተባሉት እነዚህ ናቸው። በኋላ በትርጓሜ በሐዲስ ኪዳን ያለው ትርጓሜ በውዳሴ ማርያም በሐሙስ ያለውን መመልከት ያስፈልጋል። በጥንት በነበረው እነዚህ 3 እጽዋቶች የተባሉት ግን እነዚህ ናቸውና ዕፀ ምግበ ስጋ የሚሆነው ዕፀ በለስና ዕፀ ሕይወት። እንግዲህ እግዚአብሔር በገነት አዳምን ሲያስቀምጠው ከሕግ ጋር ነው። ሕግ ምንድነው? እንደምታውቁት አድርግ ወይ አታድርግ ነው። ሕግ ደግሞ ካፈረስከው ቅጣት የሚባል አብሮ አለው፣ ከጠበቅከው ደግሞ አብሮ ሽልማት አለው ማለት ነው ሕግ። ስለዚህ ዕፀ በለስን አትብላለው፣ ምግበ ስጋ የሚሆነውን ብላለው። ዕፀ ሕይወትን ደግሞ ብላም አትብላ በማለት እግዚአብሔር ብላም አትብላም አላለው። አዳም እንግዲህ ነው የሳተው። አትብላ የተባለውን ዕፀ በለስ በልቶ በሱ ላይ ሕገ እግዚአብሔርን በፍቃዱ በነፃ ፍቃዱ ምክረ ከይሲን ከባለቤቱ ጋር ከሔዋን ከአጋሩ ጋር ምክረ ከይሲን በመስማቱ እና አታድርግ የተባለውን የእግዚአብሔርን ሕግ ደግሞ ጥሶ በማድረጉ ያውም ደግሞ ምክረ ከይሲ ደግሞ የቀረበው ምክር ምን የሚል ነው? ከበላችሁ ዕውቀት ይገለጽላችኋል፣ ጥበብ ይገለጽላችኋል፣ አምላክ ትሆናላችሁ የሚል አምላክነትን መሻት ስለሆነ ይህንን በፍቃዱ የማይሆን ነገር የማይሆን ምኞት ወደ ውስጡ በማስገባት ሞትን በራሱ ላይ አመጣ ነው። ስለዚህ ሞትን በራሱ ላይ አመጣ፣ ከእግዚአብሔር ልጅነት እና ተለየ። ሞት የሚባል ደግሞ ቀድሞ ማያውቀው በሱ ላይ ነገሰበት የሚለው ዋናው ታሪክ ነው ማለት ነው። ይህንን ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 5 ከቁጥር 14 ላይ እንዲህ ይለናል። ወባህቱ ኮኖሙ ዳእሙ ሞት ማአዳም እስከ ሙሴ ለእለሂ አበሱ ወለእለሂ ያበሱ በእንተ ኢቲ ኃጢአቱ ለአዳም። እነሆ እንግዲህ በዚች በአዳም ኃጢአት ምክንያት ከአዳም አንስቶ እስከ ሙሴ ከሙሴም እስከ ክርስቶስ ባሉት ላይ ምን ነገሰ? በደል በሰሩትም በደል ባልሰሩትም ላይ ሞት ነገሰ በማለት ያ የአዳም በደል በኋላ ላይም እስከ ክርስቶስ ባሉት ላይ ደግሞ እንደነገሰ ሞት ኃጢአት እንደነገሰ ይነግረናል። ይህንን የቤተ ክርስቲያናችን ትምህርት ጥንተ አብሶ የቀደመ በደል ይባላል ማለት ነው። ጥንተ አብሶ የምንለው ይሄ በአዳም ምክንያት የመጣው በደል ነው ማለት ነው። እንግዲህ ሌላኛው የምንመለከተው ነገር ደግሞ ከነገረ ድህነት ዋና የሚያስፈልገን ታሪክ ምንድነው? በጥንተ አብሶ ብቻ ነው ወይ የእግዚአብሔር ልጅ ወደዚህ ዓለም የመጣው የሚለውን ለመረዳት በጥንተ አብሶ ብቻ እንዳልሆነ ደግሞ አባታችን ቅዱስ ዮሐንስ አፈወርቅ ይነግረናል። አባታችን ቅዱስ ዮሐንስ አፈወርቅ ምንድነው የሚለው? ሶበሰ መጻ እግዚእነ በጥንተ አብሶ እምይኮነ ሞቶ ለቤዛ ብዙሃን ወኢም አምኑ ቦቱ ብዙሃን አላውያን። ጌታችን ኢየሱስ ክርስቶስ በጥንተ አብሶ መጥቶ ቢሆን ኖሮ ሞቱ ለብዙዎች ለሁሉም ባልሆነ ነበረ። አላውያን የማያምኑት ደግሞ ባላመኑበት ነበር። ምክንያቱም አዳምና ሔዋን በሰሩት እኛ ምን በወጣን ነው የነሱን በደል እኛ የምንሸከመው? ይህንን እንዲያደረገ እግዚአብሔር ጨካኝ ነው ይሉ ነበረ። ነገር ግን ሁሉም ኃጢአትን ሰርተዋል። እንደሚታወቀው ያዳቆነ ሰይጣን ሳያቀስ አይቀርም እንደሚባለው ይቅርታ፣ ቀድሞውንም ኃጢአት ሲያሰራቸው በደል ሲያሰራቸው ቀድሞ ያሳሳተው ሰይጣን እንደገና ደግሞ ልጆቹን ኃጢአት እያሰራ በደል እያሰራ የሚያስቀጥላቸው ሆነ። ስለዚህ ሁሉም ኃጢአትን የሚሰሩ ኃጢአት ያልሰራ ንጹህ የሆነ አልተገኘም ማለት ነው። ኃጢአት ያልሰራ። ለዚህ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምን ይላል? ሁሉም በድለዋል
ኃጢአትንም ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል የተባለ ሁሉም የተባሉት እንግዲህ ኃጢአት ያልሰራ ንጹህ የሆነ ከኃጢአት የራቀ ስላልኖረ ነው ማለት ነው። እንግዲህ እግዚአብሔር በዚህ ዘመን ላይ በኦሪቱ ዘመን ላይ የሰው ልጅ እንዲጠፋ ስላልፈለገ ጨርሶ እንዲጠፉ ስላልፈለገ በውስጣቸው አምልኮቱን እና ሀልዎቱን አዳኝነቱን እንዲረዱ ሕግ ሰጥቷቸዋል። ይሄም ሕግ ቀድሞ የነበረው ሕግ ከአዳም እስከ ሙሴ የነበረው ሕግ ሕገ ልቦና ይባላል። በአይምሯቸው በልቧቸው ክፋትን ከደግነት የሚለዩበት ሀልዎተ እግዚአብሔርን የሚረዱበት የአምላክ መኖርን የሚረዱበት አይምሮ ነበራቸው። ስለዚህ ያንን አይምሯቸውን ተከትለው ሕግ እንኳን ባይኖራቸው የተጻፈ ሕግ ባይኖራቸው በዛ በተቀመጠላቸው ተመርሆ ልቦናዊ ወደ አምልኮቱ ወደ በጎ ስርዓቱ የመጡ ብዙ ቅዱሳን ብዙ ደጋግ ሰዎች ደግሞ ነበሩ። በኦሪቱ አቤልን ብንመለከተው የተጻፈ ሕግ አልነበረም። እግዚአብሔር በባህሪው ንጹህ ነው፣ ንጹህ ነገር ይወዳል የሚለውን የተጻፈ ሕግ አግኝቶ አይደለም፣ በሕገ ልቦናው የተቀመጠውን እውነት በመረዳት ነው። ቃየልንም ብትመለከቱት እግዚአብሔር አይበላው አይጠጣ የሚለው እግዚአብሔር የሚበላ የሚጠጣ እንዳልሆነም የተረዳው በሕገ ልቦና ነው። ስለዚህ በሕገ ልቦና ውስጥ ሆነው ብዙ ትልልቅ ሰዎች ተገኝተዋል። እነ ኖህን ብንመለከት በዘፍጥረት ምዕራፍ 6 ላይ በአመንዝራ በቀማኛ በክፉ ዘመን በነበረው በዛ አጋንንት ኃጢአት በሚያሰሩበት ጊዜ ዝሙትን፣ ሾተል መስራትን፣ ጥንቆላ መስራትን በሚያስተምሩበት ዘመን ላይ የሰው ልጅ ኃጢአት እግዚአብሔር በመፍጠሩ ተጸጸተ እስከተባለ የነበረበትን ዘመን በዛ ዘመን ላይ ሆኖ ኖህ ግን ጻድቅ ሆኖ ተገኘ ተብሎ መጽሐፍ ጽፎልን እናገኛለን። ስለዚህ በዚህ ዘመን የነበሩ ከዛም በኋላ ከጥፋት በኋላ ደግሞ እግዚአብሔር የሰው ዘርን ካተረፈ በኋላ የተገኙት እነ አብርሃም እነ ይስሐቅ ሌሎችም ደጋግ ሰዎችን በኦሪት እንመለከታለን። በኋለኛው ነው ደግሞ የሰጠው ሕግ ሕገ ኦሪት ይባላል። በሕገ ልቦና በልቦናቸው የነበረውን ሕግ በጽሁፍ አድርጎ ደግሞ በሲና ተራራ ላይ ከ4000 ዓመት በኋላ ማለት ነው ቅድመ ልደተ ክርስቶስ 1500 ዓመት ዓለም በሙሴ አማካኝነት ሕግ ቆጥሮ ሰጣቸው። እንግዲህ ይሄ ሕግ ተቆጥሮ ቢሰጣቸውም ከስጋ ድካም የተነሳ ግን ሕግን ፈጽሞ መዳን የቻለ ወይ ደግሞ ሞትን ማሸነፍ ሞተ ኃጢአትን ማሸነፍ የቻለ ፍጥረት ከሰው ወገን አልተገኘም ማለት ነው። ይህንን አባቶቻችን በትርጓሜ ያስተምራሉ። አንድ ሰው 10 በሮች ያሉት ግቢ ቢኖረው 9ኙን ዘግቶ አንደኛው ክፍት ቢሆን ጠላቱ በዛኛው በአንደኛው ክፍት በኩል ገብቶ ሊያጠቃው እንደሚችል የ9ኙ መዘጋት ምንም ጥቅም እንደሌለው ያስነግሩናል ማለት ነው። ስለዚህ በኦሪት ጊዜ የነበሩ ደጋግ የምንላቸው ሰዎች ብፁዕ የምንላቸው ሰዎች እነ አብርሃምም እነ ዳዊትም ሌሎችም ብንመለከታቸው ምንም እንኳን አምልኮተ እግዚአብሔርን ቢፈጽሙ ለእግዚአብሔር ሕግ ተገዢ ቢሆኑ እንዲሁም ደግሞ በጎን ደግሞ ኃጢአት ይገዛቸው ነበረ። ዳዊትን ብትመለከቱት የዝሙት ኃጢአት የመግደል ኃጢአቱም ይዞታል። ስለዚህ ሌሎችንም ብትመለከቱ ሁሉን ሕግ ፈጽሞ ሕግን ተግብሮ አከናውኖ ከሞተ ኃጢአት ራሱን ማዳን ዓለምን ማዳን አይደለም ራሱን ማዳን የሚችል ጻድቅ ወይ ብፁዕ ቅዱስ የሆነ ፍጥረት አልተገኘም ማለት ነው። ስለዚህ በሕግ ስር ሁሉም ሞት ገዛቸው ያለው ጳውሎስ ይህንን ታሪክ ነው ማለት ነው። እና ስንመለከት በአጠቃላይ ጥንተ አብሶና ምልአተ ኃጢአት የሚለው ለጌታችን ለኢየሱስ ክርስቶስ ወደዚህ ዓለም መምጣት ዋነኛው መንስኤ እንደሆነ እንገነዘባለን ማለት ነው። እንግዲህ ዋናው ነገር ሌላኛው ደግሞ የምንመለከተው በዚህ በቤተ ክርስቲያን አመሰራረት ታሪክ ላይ ደግሞ የምንመለከተው ለምንድነው ሀገረ እስራኤል የተመረጠችው? ሀገረ እስራኤል ለምንድነው የተመረጠችው የሚለውን ነገሮች እንመለከታለን። አንደኛ አብዛኛው በኦሪቱ ስርዓት ላይ አምልኮተ እግዚአብሔርን ሲፈጽሙ የነበሩ አንድ አምላክ የሚለውን ለሕጉም ሲገዙ እንዲሁም ደግሞ እሱም ቃል ኪዳን ሲገባላቸው ዘራችሁን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛላችኋለሁ እያለ ሕጉን በመጠበቃቸው በሱ መንገድ በመሄዳቸው ሲያከብራቸው የነበሩ ደጋግ ሰዎች አብዛኞቹ የተገኙበት ቦታ ምድረ እስራኤል ስለሆነ ነው። የአብርሃም ልጆች ስለሆኑ ናቸው። የአብርሃም ልጆች እንደሚታወቀው ፍልስጤም ምድረ ፍልስጤም ነገረ ድህነት የተከናወነባት ሀገር ማለት ነው። ምድረ ፍልስጤም የአብርሃም የርስት ሀገር ናት። በኦሪት ዘፍጥረት በምዕራፍ 12 ላይ ስንመለከት ምድረ ፍልስጤም ለአብርሃም ቃል ኪዳን አርጎ እግዚአብሔር የሰጣት ምድረ ርስት ናት። በሌላ ስሟ ከነአን ትባላለች። እንደምናውቀው አብርሃም ጻ እምብሔርከ ወተፈለጠ ማዝማዲከ
ወሁር ሀበ ብሔር ዘአነ አርአየከ የሚለው እግዚአብሔር ያለው ከወገኖች ተለይተህ ከአገርህ ወጥተህ እኔ ወደማሳየህ ምድር ሂድ ያለው እግዚአብሔር። በኋላም ደግሞ እግዚአብሔርን አምኖ የወጣው አብርሃም የተሰጠው ቦታ ከነአን ነው። እንግዲህ ይሄ ታሪክ ምድረ ፍልስጤም የደጋጎች የአብርሃም፣ የይስሐቅ፣ የያዕቆብ አጠቃላይ የነዚህ ደጋጎች እግዚአብሔር ቃል የገባላቸው ሰዎች ርስት ቦታ ስለሆነ ነው። በኦሪቱ እግዚአብሔርን የሚያመልኩ ደጋግ ሰዎች የኖሩበት ቦታ ስለሆነ ነው አንደኛው። ሁለተኛው ደግሞ የቤተክርስቲያን አባቶች ምድረ ፍልስጤም ለምንድን ነው የተመረጠችው የሚለውን ለነገረ ድህነት ጂኦግራፊካል ሎኬሽኗ ናት። ያለችበት ቦታ የእስራኤል ምድር ማዕከለ ምድር ናት ይላሉ የቤተክርስቲያን አባቶች። እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማዕከለ ምድር። እግዚአብሔር ከዓለም በፊት ንጉሥ ነው፣ በምድር መካከል ደግሞ መድኃኒትን አደረገ የሚል እንዳለ ቅዱስ ዳዊት የምድር መካከል የተባለችው ቀራኒዮ የጂኦግራፊካል ሎኬሽኑ ለሁሉም ማዕከላዊ ስለሆነ ያ የሚያሳየው እግዚአብሔር የመጣው ድህነተ ዓለም የተደረገው ለተወሰኑ ወገኖች ሳይሆን ለሁሉም ማዕከል አድርጎ እንደሆነ እንዲሁም ደግሞ በምድርና በሰማይ መካከል ላሉትም አስታራቂ የሆነው የተሰቀለበት ቀራኒዮ ከዚህ ጋር የተያያዘ መሆኑን ይነግሩናል ማለት ነው። እና ወደ ታሪኩ ስንመለስ እስራኤላውያን ምድረ ፍልስጤም ለአብርሃም ተሰጠች። የአብርሃም ዘሮችን የተወሰነ ነገሮች መመልከት ያስፈልገናል ማለት ነው። የአብርሃም ዝርያዎች አብርሃም ይስሐቅን ወለደ፣ ይስሐቅ ደግሞ ያዕቆብን ወለደ፣ ያዕቆብ 12ቱ ነገደ እስራኤልን ወለደ። እነዚህ በስደት ቅድመ ልደተ ክርስቶስ 170 ዓመተ ዓለም በስደት ወደ ምድረ ግብጽ እንደወረዱ የኦሪት ዘፍጥረት መጽሐፍ ይነግረናል። እዛም ሄደው 400 ዓመት ሙሉ በባርነት ከተገዙ በኋላ እግዚአብሔር በ12 ተአምራቶች አድርጎ ባህረ ኤርትራን አሻግሮ በበረሃ ደግሞ 40 ዘመን ሙሉ በኃጢአታቸው በ40 ዘመን ተጉዘው 630 ኪሎ ሜትርን በ40 ዓመት ጉዞ ውስጥ ወደ ሀገራቸው እንደገቡ የኦሪት መጽሐፍት ይነግረናል ማለት ነው። እንግዲህ ወደ ሀገራቸው ወደ ምድረ ከነአን ተመልሰው በሙሴ አማካኝነት ከገቡ በኋላ ደግሞ ያጋጠማቸውን አንዳንድ ታሪክ ትንሽ መመልከት ያስፈልገናል። በ922 ዓመተ ዓለም ላይ ቅድመ ልደተ ክርስቶስ ማለት ነው 12ቱ ነገደ እስራኤል ለሁለት የተከፈሉበት አንድ ታሪክ ተጽፎ እናገኛለን። ይህም በመጽሐፈ ነገሥት አንደኛ ነገሥት ምዕራፍ 11 እና 12 ላይ የምናገኘው ታሪክ ነው። ንጉሥ ሰለሞን በእድሜው መጨረሻ ላይ የአሞናውያንንና የሞዓባውያንን ባዕድ አምልኮ በማምለኩ ምክንያት እግዚአብሔር እንዳዘነበት በዚህ ክፍል ተጽፎ እናገኛለን። ከዛ በኋላ እግዚአብሔር መንግስቱ ለሁለት እንደሚከፈል በነቢያቱ አፍ አድሮ በአኪያ አድሮ እንደተናገረም በዚህ የምናገኘው ታሪክ ነው። ሮብዓም በንጉሥ ሰለሞን ምትክ በእስራኤል ላይ ከነገሰ በኋላ እነሆ የእስራኤል ታላላቅ ሽማግሌዎች ወደሱ መጡና አባትህ ቀንበር አብዝቶብን ነበረ፣ አባትህ የጫነብንን ቀንበር ብታቀልልን እንገዛልሃለን አሉት። ከዛ በኋላ እሱ ሂዱና ከ3 ቀን በኋላ ተመልሳችሁ ኑ አለ። ከሸኛቸው በኋላ በአባቱ ዘመን የነበሩትን ሽማግሌ መማክርትን ጠርቶ ሕዝበ እስራኤል እንዲህ ብሎ ጠየቀኝ፣ ምን ብዬ ልመልስለት አላቸው። ከዛ እነሱም ምን አሉት? እሺ በላቸው፣ እስራኤላውያን እሺ ካልካቸው ይታዘዙልሃል፣ እምቢ ካልካቸው ደግሞ ያምፁብሃል አሉት። እነሱን ተውና ደግሞ በሱ ዘመን የሱ አቻ የሆኑትን ወጣቶች ወጠጤ ነው የምንለው አዲስ ወጣቱን ኃይል ሰበሰበና ምን ልበላቸው ብሎ ምክር ጠየቀ። እንግዲህ ሲጠይቅ አባ የምን መለማመጥ ነው? አባቴ ቀንበር ጭኖባችሁ ነበር፣ እኔ ደግሞ በቀንበር ላይ ቀንበር እጭንባችኋለሁ። እንቺ ትንሿ ጣቴ ከአባቴ አብራክ የተገኘች ናት። አባቴ በጅራፍ ገርፏችሁ ከሆነ እኔ ደግሞ በጊንጥ ገርፋችኋለሁ፣ በልና መልሳቸው አሉ። እንግዲህ ፊት አትስጣቸው ነው። ደና አማካሪ የሌለው ንጉስ ያለ ዓመትም አይነግስ የሚባለው ነገር ይሄ ነው። ከዛ በኋላ የትልልቆች ሽማግሌዎቹን ነገር ተወና ወጣቶቹ ሲመጡ የትልልቆቹን ምክር ትቶ ሽማግሌዎቹ ሲመጡ የወጣቶቹን ምክር ነገራቸው። የዚህን ጊዜ እዛው እስራኤላውያን ቁጦች ናቸውና ፊት ለፊት ልብሳቸውን ቀደው ከዳዊት ቤት ምን ቃል ኪዳን አለን? ካሁን በኋላ ከዳዊት ቤት ቃል ኪዳን የለንም ብለው
ተሰብስበው ህዝቡን አሳምፀው 10ሩን ነገድ አሳምፀው ሰማሪያ ወደሚባለው ሰሜናዊ የእስራኤል ክፍል ወደዛ በመሄድ 10ሩን ነገድ በመገንጠል ኢዮርብዓም የተባለ የሰለሞን ተቀናቃኝ የሆነ አሽከር የነበረ ሰው እሱን ኢዮርብዓም የተባለ በሰማሪያ ላይ አንግሰው ዋና ከተማቸውን ሴኬም አድርገው ተገነጠሉ። ከዛ የቀሩት ሁለቱ ደግሞ የዳዊት የይሁዳ ነገድና የቢንያም ነገድ የሚባሉት ከያዕቆብ ነገድ ማለት ነው ኢየሩሳሌምን ከተማቸው አድርገው በኢየሩሳሌም ቀሩ። እንግዲህ ይሄ የመገነጣጠል የህዝቡ መከፋፈል ምን አመጣ የሚለውን አንድ ሁለት ነገር እንመልከት። አንደኛ ሁለቱ አንድ የነበሩ ህዝቦች በጠላትነት እንዲተያዩ ሆኑ ማለት ነው። እነዚህን የሚጠሏቸው ጠላትነት በመካከላቸው ተፈጠረ። ሁለተኛው ነገር ደግሞ ሰሜኑን የገነጠለው ኢዮርብዓም ደግሞ ህዝቡ ወደ ኢየሩሳሌም እየሄደ አምልኮተ እግዚአብሔርን እንዳይፈጽምና ልቡ ከሱ እንዳይሸሽ በማሰብ ከዳን እስከ ቤርሳቤህ የሚባለው ከሁለቱ አቅጣጫ ከግዛቱ ጫፍ እስከ ጫፍ ያሉ ግዛቶችን ጣዖት አቆመበት። ይሄውና እነዚህ ናቸው አማልክት ብሎ አማልክት ጣዖት እንዲመለክ በእስራኤል ሀገር በእግዚአብሔር ከተማ በሚባለው ቦታ ላይ ጣዖት እንዲመለክ አደረገ። ስለዚህ እነዚህ ሁለት መጥፎ ታሪኮች ተመዝግበው እንመለከታቸዋለን። ታሪክ የምንማረው ለማነጻጸር፣ ታሪክ ባለፈው እንዳልነው ስላለፈው ለማወቅ፣ አሁን ስላለው ለመረዳት ነው፣ ለወደፊት ስላለውም ለመተንበይ ነው። ስለዚህ ከሀገራችንም ሁኔታዎች አንጻር ነገሮችን ማየት ያስፈልገናል ማለት ነው። ሌላኛው በ922 ዓመተ ምህረት ነው ዓመተ ዓለም ነው እነዚህ የተገነጠሉት። በኋለኛው ትንሽ ቆይቶ ንጉስ ስልምናሶር የሚባል ሰው መጣና 10ሩን ነገድ ከተማቸውን አውድሞ ህዝቡን ማርኮ ይዞ ሄደ። በእነዚህ መማረክ ደግሞ በደቡብ ያሉት ደግሞ ሁለቱ ነገድ ደስ አላቸው። ያው ቅድም እንዳልኳችሁ ጥላቻ ስለተፈጠረ የአንድ ህዝብ ሆነው የጥላቻ በአገዛዝ ስርዓት የጥላቻ ግድግዳ ስለተፈጠረ ደስ አላቸው። እሰይ ይገባቸዋል አሉ። የማይነጋ መስሏት የሚባለው ነገር ማለት ነው። የማይነጋ መስሏት እንደተባለው ነውና የእንቆራሪቱ አይነትም ነው። እኔ ኋላ ነኝ ማን ይነካኛል ያለችው አይነት ነገር ነውና ማይደርስ የለም። እነሱም ደግሞ በጊዜያቸው የተከፋፈለ ህዝብ ተጠቂ ነው እንደምታውቁት። በጊዜያቸው እነሱም ደግሞ ናቡከደነጾር በ586 ዓመተ ዓለም ናቡከደነጾር የተባለው የባቢሎን ንጉስ መጣና ከተማቸውን አቃጥሎ ኢየሩሳሌምን አውድሞ እነሱንም ማርኮ ወደ ኢራቅ አሁን ያለችበት ማለት ነው ወደ ባቢሎን ምድር ማርኮ ወሰዳቸው። ለ70 ዓመት በባርነት ተገዙ። ለ70 ዓመት በባርነት ተገዙ። ይህም ታሪክ የእስራኤላውያን የሚያሳየው የራሱ የሆነ ታሪኮች አሉ። ሌላኛው 70 ዓመት እነዚህም ተገዝተው ወደ ሀገራቸው ከተመለሱ በኋላ እንደገና ድጋሚ አልለቀቃቸውም። አንዴ ተፋልሶ ስላጋጠማቸው፣ መለያየት ስላጋጠማቸው፣ መከፋፈል ስላጋጠማቸው ተመልሶ እንደገና ደግሞ በ330 ዓመተ ዓለም ላይ በታላቁ እስክንድር አሌክሳንደር ዘግሬት የሚባለው ማለት ነው በሱ አማካኝነት የሚመራው የግሪክ የመቄዶንያ ኃያል መንግስት መልሶ እንደገና ደግሞ በቁጥጥር ስር አዋላቸው። ስለዚህ እንደገና ደግሞ በምርኮ እጅ ወደቁ። ደገመና እንደገና ደግሞ የሱ ስርዓት ሲወርቅ ደግሞ ሮማውያን ኃያል ሆነው የመጡበት ዘመን በ63 ዓመተ ዓለም እንደገና ደግሞ በሮማውያን እጅ ላይ ወደቁ። ይሄ እንደሚሆን አስቀድሞ በትንቢተ ዳንኤል ናቡከደነጾር ያየው ዕልም ጭንቅላቱ የወርቅ አንገቱ የብር እያለ ምስል እጅ ፈንቅሎ ከረጅም ተራራ ሲደፈጥጠው ተመልሶም ደግሞ ሲሄድ ያየው አይነት ታሪክ የነዚህ በትርጓሜ የነዚህ ነገስታት ተፈራርቀው የመጡ እስራኤል ላይ የነገሱ ተፈራርቀው የመጡ ኃያላን ነገስታት እንደሆኑ የውዳሴ ማርያም ትርጓሜ ኢሳይያስ ነብይ የሚለውን ማየት ያስፈልጋል ማለት ነው። ስለዚህ የተለያየ መንግስታት አንደኛ በውስጥ ያለ የአገዛዝ ክፍፍል፣ አምልኮተ እግዚአብሔርንም ማፋለስ፣ የህዝቡ የአኗኗር ዘይቤ መፋለስ እንዲሁም ደግሞ የጎሳ መመስረት በመካከላቸው የጎሰኝነት መመስረት፣ የውጪ በባዕድ ሀገሮች መገዛት የመሳሰለው ክርስትና ኢየሩሳሌም ከመመስረቱ በፊት ያለው የእስራኤል ሀገር ይሄ ሃይማኖታዊ እና ፖለቲካዊ ይዘቶች ይሄን ይመስላሉ ማለት ነው።
ሃይማኖታዊ ቅድም እንዳልኳችሁ አምልኮተ እግዚአብሔርን የሚያመልካሉ። እንዲሁም ደግሞ የባዕድ አምልኮንም ደግሞ በተለያየ ሁኔታ ውስጥ እያመጡ ባዕድ አምልኮን የሚያስገቡበት ሁኔታ አለ። ፖለቲካዊ ደግሞ ስርዓተ መንግስታቸው እርስ በርሳቸው በነበረው ዲቪዥን መከፋፈል፣ እንደገና ደግሞ የውጭ ኃይል ደግሞ መጥቶ በተለያየ ጊዜ ቀኝ ግዛት እንደገዛቸው፣ እንዲሁም ኢየሱስ ክርስቶስ ደግሞ በምድር ላይ በተወለደበት ዘመን አውግስጦስ ቄሳር የተባለው በነበረበት ዘመን ይሄው ሮማውያን ቀኝ ግዛት ላይ በነበሩበት ዘመን ላይ እንደሆነ እንመለከታለን ማለት ነው። ከዚህ በመቀጠል በቀጣይ ክፍል ሀገረ እስራኤል ላይ ጌታ ኢየሱስ ክርስቶስ ሲወለድ የነበረው የጎሳ ክፍል ሰዱቃውያን፣ ፈሪሳውያን፣ ኤሳውያን የሚባሉት ጎሳና ጎሰኝነት ምንድነው፣ ጎሳ እንዴት ይመሰረታል የሚለውን ሳይንሳዊ የሚሆን ሃይማኖታዊ አስተምሮቶቹን እንመለከታለን በቀጣይ። እንዲሁም ጌታ ኢየሱስ ክርስቶስ ሲወለድ የነበሩ ቲቺንጎች፣ ሃይማኖታዊ አስተምሮቶች፣ የሰዱቃውያን ትምህርት፣ የፈሪሳውያንም ትምህርት ምን ላይ መሰረት ያደረገ ነው የሚለውን በቀጣይ ቪዲዮ እንመለከታለን። አጠር እያደረገን ከ20 ደቂቃ ባልበለጠ ጊዜ ለመግለጽ ሀሳባችንን እንሞክራለን። ለእግዚአብሔር ምስጋና ይሁን። አሜን።